ኢትዮጵያውያን በነገው ዕለት በአንድ ጀንበር 800 ሚሊዮን ችግኞችን ለመትከል ቀጠሮ ይዘዋል። እዚህ ሐረር ከተማ የሚገኙ የተለያዩ የህብረተሰብ ክፍሎችም ነገ በሚካሄደው ታሪካዊ መርሃ ግብር ለመሳተፍ ዝግጅት አጠናቀዋል። እኔ ብቻ ሳይሆን ማንም ሰው አይቶ የሚመሰክረው ነገር ነው። በጣም ደስ የሚል አዳዲስ አትክልቶች ቶሎ የሚደርሱ ለረጅም ጊዜ የሚቆዩ ጥበቃ እየተደረገላቸው እንክብካቤ እየተደረገላቸው ለውጦችን እያየን ነው፣ ማረፊያዎችን እያገኘን ነው እና በተባለው ሰዓት ተገኝቼ ችግኝ ለመትከል ተዘጋጅቻለሁ። ተጠቃሚ ሆነናል። እኔ በራሴ ማለት ነው ተክያለሁ እና ውጤቱን ራሱ አግኝቼበታለሁ። ዘይቱን አሁን አድጎልኛል እና ሰኞ ዕለት በሚደረገው መርሃ ግብር ላይ አንደኛው ተሳታፊ እኔ ነኝ። የሚቻለኝን የምችለውን አቅም ቢያንስ ከ10 እስከ 15 ብቻን ከቻልኩኝ እስከ 20 ድረስ ለመትከል ዝግጁ ነኝ። ችግኝ መትከል እኮ የራሳችን ህይወት መትከል ማለት ነው። ይሄ ቦታ የልጆቻችንም ህይወት መትከል ማለት ነው። እነሱም መጨመር ማለት ነው። ስለዚህ አረንጓዴ ተክል ለአየር ትላለ፣ ለሚበላ ነገር ትላለ፣ ለፍራፍሬ ትላለ፣ ለማንኛውም ነገር ተፈላጊ ነው። ዓለም የኢትዮጵያን ፈለግ መከተል የግድ ይላል። ለምን ለመኖር እኔ ከራሴ ማለት ነው ከቤተሰብ ከልጆቼ ይዤ ማለት ነው የዛ ቀን አንደኛው ሆኜ አሁን ተክላለሁ ማለት ነው። ችግኝ ጣቢያ ሄደን ወስደን ቀያችን ውስጥም እየተከልን ነው። ብዙ ለውጥ ስላለ ነው አይተናል። ተጨባጭ ለውጥ አለ። በሐረሪ ክልል በከተማና በገጠር በሚገኙ የችግኝ ጣቢያዎች ላይ የተለያየ አይነት ዝርያ ያላቸው ችግኞችን የማዘጋጀት እንዲሁም ችግኞች በሚተከሉባቸው ስፍራዎች ላይ ጉድጓድ ቁፋሮ ስራዎች ተከናውነዋል። በየአመቱ በክልላችን ችግኞች እየተከልን ነው። እነሱም ተጨባጭ ለውጥ አምጥቷል። ለውጡን በምናይበት ጊዜ ምርትና ምርታማነትን ከማሻሻል አንጻር እኛ በክልሉ በአብዛኛው የምንተክለው ችግኝ ለምግብነት የሚውሉ አግሮ ፎረስተሪ የሚባሉ እንደ ማንጎ፣ አቮካዶ፣ ፓፓያ የምንላቸው ስለሆኑ በብዛት 70% ለምግብነት የሚውል ስለሆነ እነሱም ምግብ ዋስትናን ከማረጋገጥ አንጻር ተጨማሪ ገቢን ለአርሶ አደሩ አስገኝቷል ማለት እንችላለን። አንድ ጀንበር ተከላ ችግኝ ዝግጅት፣ ቦታ መረጣ፣ እያንዳንዱ ሳይት ላይ ችግኞችን ማጓጓዝ፣ ማህበረሰቡን ከማነቃቃት አንጻር ሰፊ ስራዎች ተሰርቷል። አሁን ላይም ችግኞች ከችግኝ ጣቢያዎች ወደ መትከያ ስፍራ የማጓጓዝ ስራም ተጠናቆ ነገ ለሚካሄደው የአንድ ጀንበር የአረንጓዴ አሻራ መርሃ ግብር ዝግጁ ሆኗል። በአንድ ጀንበር እንግዲህ በቂ ችግኞች አዘጋጅተናል። የተለያዩ ችግኞችን በቂ ነው ብለን በችግኝ ጣቢያችን ሙሉ ነው ያሙሉ ተዘጋጅቶ ዝግጅታችን ጨርሰናል። በቂ ችግኞች አሉ። ለአንድ አመት ከበላምን የለፋንባቸው ችግኞች በዛ ጀርባን በዚህ ብዙ ችግኞች አሉ። በ27 ለሚደረገው ችግኝ ተከላ እኛ ችግኝ ጣቢያዎች ያለን ለአመት የሰራነውን ችግኝ መታችሁ በነቂስ እንድትተክሉልን ጥያቄ ያቀርባለሁ።